الحمد لله رب العالمين وصلي وسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين نبي عليه الصلاة والسلام نبي كموناتشو بفيت بيوتاتشو كقدمواتشو تلالاك كستتوش ውስጥ አንዱ የሆነውን ቁረይሾች ካዕባን አፍርሶ ዳግም ወደ መገንባት የገቡበትን ነበር ለማየት ሞከርነው። ካዕባ በተለያዩ ምክንያቶች የመፍረስ አደጋ አጋጥሞት እንደነበርና ይህ ቤት ከዚህ በላይ ቆይቶ መፍረስ የለበትም አሉና ወስነው አፈረሱ። መሰረቱን አባታችን ኢብራሂም አለይሂ ሰላም ባስቀመጡት ጋር ቆፍሮ እንደደረሱ ያን ለማፍረስም የገባቸው ስጋት ምን እንደነበር ለማየት ሞክረናል። ከዛ በኋላ ግንባታ ገንብቶ ጨረሱ። መጨረሻ ላይ አንድ ችግር ገጠማቸው። እሱ ምንድነው? ሁሉም ሰው ካዕባን በመገንባት ክብር፣ ግርማ ሞገስን፣ ምስጋናን ወይም በዚህ በታላቅ መስገብ ውስጥ መመስገብን ይፈልጋል። ካዕባ ላይ የሆነ ነገር አበርክቷል፣ ሰርቷል የሚል ያንን ተከፋፍሎ ሰርቶታል። መጨረሻ ላይ ግን ሐጀር አልአስወድን ጥቁሩን ድንጋይ ለማስቀመጥ ባሉበት ሰዓት ላይ በጣም ከባድ ግጭት ነው የተፈጠረው ማለት ነው። እዛ ጋር ደርሰን ነው ያቆምነው እና ግጭቱ ክርክሩ እኛንን ማስቀመጥ ያለብን ሁሉም ጎሳዎች የየራሱ የሆነ ምክንያት ነው የሚደረድረው። እኔ ነኝ የማስቀምጠው እኛንን የምናስቀምጠው የሚለው ማለት ነው። በዚህ ክርክር 4 ወይም 5 ቀን ቆዩ። ካዕባን ገንብቶ ሐጀር አልአስወድን ለማስቀመጥ የሐጀር አልአስወድን የማስቀመጥ ክብር ለመጎናጸፍ ሁሉም ሰው ፍላጎቱ ጉጉቱ ስለነበር ሁሉም በተለያየ መልክ ሞከረ፣ አልቻለም ማለት ነው። واشتد حتى كاد يتحول إلى حرب ضروس في أرض الحرم بحرم مريت لاي كبار ጦርነት ሊቀሰቀስ ወይም ግጭት ሊፈነዳ ጫፍ የደረሰበት ተጨባጭ ነው የነበረው። إلا أن أبا أمية ابن المغيرة المخزومي عرض عليهم أن يحكموا فيما شجر بينهم ያው ሽማግሌ በአንድ ማህበረሰብ ውስጥ መኖሩ ትልቅ ዋጋ አለው። ታላቃቸው የሚያከብሩት የሚያደምጡት የሆነ ሰው አባ ኡመያ ኢብኑ አልሙጊራ አልመኽዙሚ ከመኽዙሚ ጎሳ የሆነ ሰው ሐሳብ አቀረበላቸው። እሱ ሐሳብ ምንድነው? ሐረም የተከበረ ቦታ ላይ ተዋክተን ተገዳድለን ደም እስከ መፋሰስ መሄድ የለብንም። ይህ ጉዳይ በዳኝነት መቋጫት መቻል አለበት። እዛ ጭቅጭቅ ተነሳውን ማን ይዳኝ? ማንን አምነን ማን ነው የሚዳኘን? ከመኽዙሚ ጎሳ የሚመጣውም ለመኽዙሚ ጎሳ ቢያደላስ፣ ከበኒ በክር የሚመጣውም ለበኒ በክር ቢያደላስ፣ ከዚህኛው ዘር የሚመጣውም ከዚህ ወገን የሚመጣውም ለዚህ ቢያደላስ የሚል ጭቅጭቅና ስጋት ተፈጠረባቸው። ከዛ ኦኬ እንደዚህ ከሆነ ሌላ አማራጭ እንውሰድ አሉ። እከሌ ብለን ከዚህ ጎሳ ብለን ዳኛ መሰየም የለብንም። ዳኛ ከምንሰይም መጀመሪያ በዚህ በር የገባን ሰው የፈለገ ሰው ይሁን ማንም ይሁን ማን እዚህ ቁጭ ባልነበት በዚህ በር መጀመሪያ ብቅ ያለ ሰው እሱን ዳኛ እናደርገዋለን አሉ። ከዛ በኋላ ተስማሙ። ጥሩ ነው አሉ። ምክንያቱም በዚህ በር የሚገባ ማንም ወጥቶ እከላን ተግባለኝ ብሎ ኮንስፓየር ሊያደርግ ሴራ ሊያሴር የሚችልበት ተጨባጭ ለምን ሁሉም ቁጭ ብለዋል። ሁሉም እድሉን ነው የሚጠብቀው ማለት ነው። አፍጥጠው በዚህ በር የሚገባን ሰው ይጠባበቃሉ። وشاء الله أن يكون ذلك رسول الله صلى الله عليه وسلم يا الله سبحانه وتعالى مشيئة ደግሞ ምን ይዞ መጣ? በዚህ በር መጀመሪያ የሚገባ ሰው የአላህ መልእክተኛ እንደሆነ አደረገ። አላህ እኮ አንድ ነገርን ለማድረግ ሲፈልግ ሰበብን ነው የሚያመቻችለት። እኚህ ሰው ሌላ ሰው መግባት ይችል ነበር። ላኪን አላህ Subhanahu Wa Ta'ala ለወደፊት ማህበረሰቡንም ያመቻቸ እሳቸውን ያመቻቸ ስለሆነ ሲጠባበቁ በዚህ በር መጀመሪያ የሚገቡት የአላህ መልእክተኛ ሆኑ።
ተመልከቱ እዚህ ጋር ነው ትልቁ ነጥብ ታሪክ የማይረሳው ታላቅ ክስተት የተከሰተው فلما رأوه በዚህ በር መጀመሪያ ብቅ ያለው ሙሐመድ መሆኑን ሲያውቁ هتفوا ጮሁ ምን ብሎ هذا الأمين رضيناه هذا محمد ይህማ ወደነዋል ሙሐመድ ታማኝ ሰው ይህን ታማኝ ሰው ሙሐመድን ተቀበለነዋል ሁሉም በአንድ ድምፅ ሁሉም ጎሳ የተሰበሰበው በዚህ መጀመሪያ የገባው ነብዩ መሆኑን ሲያውቁ በዚህ ሰዓት ያው ነብይ ያልሆኑ ይሄ ሙሐመድማ በታማኝነቱ በእውነተኝነቱ እናቀው ስለሆነ በአንድ ድምፅ ሁሉም ተቀበለነዋል አሉ ሰዎች ተቀበለነዋል ብሎ ሲጫጫሁ እሳቸው ምን እንደሆነ አላወቁም ስለምን እየተወራ እንደሆነ ከዛ በኋላ እየቀረቡ መጡ فلما انتهى إليهم አጠገባቸው ሲደርሱ واخبروه الخبر ነገሯቸው ተጣላን ያው መታቀው ነው ሰሞኑን 4 ቀን 5 ቀን ሆኖናል ማን ሐጀር አልአስወድን አንስቶ የትልቁን ጥቁሩን ድንጋይ ምሳመውን አንስቶ በካዕባ ግንባታ በቦታው ላይ ማን ጎሳ ያስቀምጥ የሚል ከባድ ጭቅጭቅ ከባድ ጦርነት በመካከላችን ሊቀሰቀስ ነበር መጨረሻ ግን አንድ ነገር ተስማማን በዚህ በር የሚገባ የመጀመሪያ ሰው ይዳኘናል ብለን ተስማማን አንተ ነህ የሆንከው ለዚህ ነው ሁሉ ሰው ይሄንን ታማኝ ሙሐመድንማ ወደነዋል ተቀበለነዋል ብሎ የጨኸው ብሎ ነገሯቸው ጉዳዩ በጣም ከባድ ነው ሰዎቹ ጦርነት አፋፍ ላይ ደርሰዋል ሊጋጩ ነው የሚጋጩት ደግሞ ያው ለክብር ነው ለዝና ነው ለታላቅ ታሪክ ነው የሚጋጩት ላይቆምም ይችላል ይሄ ጦርነት አንዱ አሸንፎ እንኳን ቢያስቀምጥ ከሆነ ጊዜ በኋላ ደግሞ ተሸናፊው ጠብቆ አፍርሶ አውርዶ እንደገና ሊያስቀምጠው ይችላል ካዕባ በሰዎች እጅ መጫወቻ የሚሆንበትም ጭምር ተጨባጭ ነው የነበረው ነብዩ አለይሂ ሰላም ጉዳዩን አሰቡ ምንድነው እንዴት ለማን ቢሰጡት ነው ይህ ጦርነት ማይቀሰቀሰው ይህ ህዝብ የሚወደው ደስ ብሎት በቃ ብሎ ሊል የሚችለው ለማን ቢሰጡት ነው አጡ ከዛ አንድ ሐሳብ መጣላቸው በአላህ ተውፊቅ ነው ትልቅ አንሶላ አምጡልኝ አሉ ወይም ላይክ ጋቢ ነገር ሪዳ ነው የሚባለው በአረብኛ አምጡልኝ አሏቸው ሰው ላግራ ገብቷል ምን ሊያረገው ነው ከዛ በኋላ አንሶላ አምጥቶ አንጥፉ አሏቸው አነጠፉ ሁሉንም ጎሳ ጠሯቸው ከዛ በኋላ ዙሪያውን ጫፉን ያዙ አሏቸው ተመልከቱ እዚህ ጋር አላህ Subhanahu Wa Ta'ala ስራን ሁላችሁንም አንድ ጎሳ እንዳይቀር ሁላችሁም ያንሶላውን የተዘረጋውን ጋቢ ጫፍ ያዙ አሏቸው ሁሉም ሄዶ ጫፉን ያዘ እሳቸው ድንጋዩን አነሱና فوضع الحجر وسطه وطلب من رؤساء القبائل المتنازعين أن يمسكوا جميعا بأطراف الرداء ድንጋዩን አንስቶ ጋቢው ላይ ወይ መንሶላው ላይ አስቀምጡና ሁላችሁም ጫፉን ይዛችሁ አንሱ አሏቸው ማንንም ይቀር የለም ማለት ነው ስለዚህ ደግሞ ማን አንስቶ አንሶላ ላይ ያስቀምጥ ወይም ጋቢው ላይ ያስቀምጥ ጭቅጭቅ ላይ አስነሳ አይችልም መቼም በራሱ አይቀመጥም ታማኝ ነው ብሎ ተቀበሏቸዋል እሳቸው ናቸው ከመሬት አንስቶ አንሶላው ላይ ያስቀምጡት ካስቀምጡ በኋላ ሁሉም ዙሪያውን ከያዘ በኋላ ከዛ ምን አደረጉ وأمرهم أن يرفعوه بلوا هم بدق قاربوا أنسوا أنسوت إذا شنوا الواجه حتى وصلوا إذا أوصلوه إلى موضعه كعبا حجر الأسود مكم متبت قلنا لاي هيدون دزي سيادرسو أخذه بيده فوضعه في مكانه انظروا إلى حكمة الباري سبحانه አሁንም እሳቸው ራሳቸው ናቸው ካንሶላው ላይ አንስቶ ሐጀር አልአስወድን በቦታው ላይ ወስዶ ያስቀመጡት وهذا حل حصيف رضي به القوم ይህ እጅግ በጣም ሚዛናዊ የሆነ ፍትሃዊ የሆነ መፍትሄ ሆነና ሁሉም ሰዎች በዚህ መልኩ ተቀበሉ ማለት ነው ጸቡም ቀረ ሐጀር አልአስወድን በቦታው ላይ ተቀመጠ የሳቸው ዳኝነት ከልጅነታቸው እስከ ዕውቀታቸው ድረስ ምን ያክል ፍትሃዊ ሆኖ እንዲዘልቅ አላህ Subhanahu Wa Ta'ala በዚህኑ ሰዓት እንዴት ያመቻቻቸው
ለዚህ ለታላቅ ዓላማ እንዴት አላህ Subhanahu Wa Ta'ala ያጫቸው እንደሆነ አመላካች ምልክት ነው ማለት ነው። ይሄም አንዱ ትልቁ ነገር ከልጅነታቸው የሚታወቁበት የሆነው በዚህ ፍትህ ዳኝነት ወቅትም ጎልቶ የታየው አማናቸው ነው፣ ታማኝነታቸው ነው። በፊት ታማኝነታቸው እውነተኝነታቸው ምን ላይ ነበር ጎልቶ ይታይ የነበረው? በንግዱ ዓለም ላይ ከዲጃ ጋርም ያገናኛቸው ወደ ጋብቻም ጭምር ያ ግንኙነታቸው እንዲያድግ ጭምር የሆነው በንግዱ ዓለም ያዳበሩት ወይም ያካበቱት ታማኝነት አሁን ሄዶ በማህበረሰቡ መካከል በሚፈጠር ችግር ረሱል አለይሂ ሰላቱ ወሰላም ታማኝ ተቀባይነት ያላቸው ፍትሃዊ የሆነ ውሳኔን ብይንን በመስጠት እንዲታወቁ ሆነ ማለት ነው። እና ካዕባ ሐጀር አልአስወድ ባለው ክብሩንም በቦታው ላይ ወስዶ ማስቀመጡንም ጭምር አላህ Subhanahu Wa Ta'ala ለሳቸው ነው የሰጠው። ያ ደግሞ እሳቸውና ሌሎች ሰዎችን መካከል ክርክር አላስነሳ። መሐመድ እንዴት አንስቶ አንሶላው ላይ ያስቀምጣል? ካንሶላው ላይ አንስቶ እንዴት አድርጎ ሐጀር አልአስወድን በቦታው ያስቀምጣል? የሚል ማንም ቅሬታ ወይም ደግሞ ተቃውሞ ያስነሳ ሰውም የለም ማለት ነው። በዚህ አይነት ሁኔታ ያው የካዕባ ግንባታ ቀጠለ። وقصرت بقريش النفقة الطيبة እየገነቡ እየሄዱ እያሉ ቁረይሾች ሐላል የሆነ ገንዘብ አጣራቸው፣ አለቀባቸው። ቀደም ሲል ምን ብለናል? አንድ ስምምነት ነበራቸው። ካዕባን መልሰን እንገነባለን፣ ምን መግባት የለበትም? ሐራም ነገር መግባት የለበትም። የሴተኛ ዳሪ ገንዘብ አይገባበትም፣ የወለድ ገንዘብ አይገባበትም፣ የሰው ሐቅ ያለበት በዙልም የመጣ ገንዘብ አይገባበትም የሚል ስምምነት ነበር። ሐላል ገንዘብ ብቻ ተሰብስቦ መጣ፣ ሰሩ አለቀባቸው። فأخرجوا መከሩና ይሄንን ሐራም ልናስገባበት አይገባም፣ ነገር ግን ምን አድርገን እንዴት አድርገን መጨረስ አለብን ብሎ ተነጋገሩ። عند وصاني لا يدرسوا. فأخرجوا من الجهة الشمالية نحوا من 6 أذرع وهي التي تسمى بالحجر والحطيم. بس تسمين بكل حرام ياو باكالم يهداتشو سووج ويم بمثل لاي تنكساك عشم هنا ما ينكساك اسمثل لاي ياياتشو سووج كعبا أرات مازن اندزي الله عندك سو ወገብ ከፍ ያለ ግንብ ነገር እንዲ ዙሪያው ላይ የተቀጠለ ነገር ያለ የተቀጠለ የሚመስል ነገር አለ። ጧፍ ስናደርግ ሙሉን እንዲያቋርጥን ሳይሆን እሱን ሙሉ ነው የምናደርገው። እሱ እዚህ ጋር ነው ያለው። ካዕባ ይሄ ከሆነ መተን እዚህ ጋር ሐጀር አልአስወድ ሩክን አለ። እዚህኛው ሩክን ላይ በምንደርስበት ሰዓት ላይ እንዲ ወተን ነው በውጪ ዞረን ካዕባን ጧፍ የምናደርገው። እዛቸው ቦታ ላይ ያንን ቆርጦ ተው ማለት ነው። 6 ክንድ የሚሆን ያክልን ቆርጦ ወደ ውጭ ያስቀሩ። ሐራም ካዕባ ላይ ላለመጨመር ስሉ ሙሉን ከሰራን አያልቀልንም፣ ሐላል ገንዘብ በእጃችን ያለው ሊጨርስ የሚችለው ይሄኛውን ፓርት ብቻ ነው። ይሄን ገንብተን እስከ ላይ እናውጣው፣ ያኛውን ግን ቆርጠን እናስወጣሉና ቆርጦ አስወጡ። ያ ምን ይባላል ዛሬ? حجر يبالال، حجر إسماعيل يبالال، ويم دقمو الحطيم بمتاوكم جمر متاوكنا ورفعوا بابها من الأرض. قريشوش عدس بدعانو بالزلاي فتروت بإبراهيم زمن يالنبرن عدس فترا فترو درو كعبة بر كمريت كوللو غار almost أكلنا عند سوي قرون أنستو عند زيودو استلقابا يشلال. ይሄንን ግንባታ በሚገነቡበት ሰዓት ላይ ግን አሁን ካዕባ በር የት ጋር ነው ያለው? ላይ ነው አይደል? በሰው እጅ እንደዚህ ካላልክ በስተቀር በሩ ጋር ራሱ መድረስ አትችልም። ያው እንደ መስኮት ነው የሆነው ማለት ነው። ያን ጊዜ ዳግም ሲገነቡት ነው ያንን ሰቅሎ በሩን ላይ ያደረሱት። ለምን ከተባለ لئلا يدخلها إلا من أرادوا የሚፈልጉት ሰው ካልሆነ በስተቀር ማንም መንገደኛ ዘው ብሎ ካዕባ ውስጥ እንዳይገባ ዛሬ ድረስ በዛ ነው የቀጠለው። የፈቀዱለት ሰው የፈለጉት ሰው ብቻ ነው እንዲገባ የሚፈቅዱት። ስለዚህ ለመግባት ደግሞ ሰው ዝም ብሎ መግባት አይችልም። የተፈቀደለት ሰው መሰላል ይመጣለታል። ከዛ በኋላ
በዛ አይነት ሁኔታ ወደ ውስጥ ይገባል ማለት ነው ولما بلغ البناء 15 ذراعا سقفوه على 6 أعمدة ያልኳችሁ ያ አራት ማዕዘን ተሰርቶ ወደ ላይ 15 ክንድ ሲደርስ ጣሪያ ሰሩለት ሰቅፍ ሰሩለት መሃሉ ላይ ደግሞ 6 ምሰሶችን ነው ያደረጉት ካዕባ ተሰርቶ ሲያበቃ ምን ይመስላል የሚቀጥለውን ስናይ አይተን እንመለሳለን ካዕባ ተሰርቶ ሲያልቅ وصارت الكعبة بعد انتهائها ذات شكل مربع تقريبا ተሰርቶ ሲያበቃ ካዕባ ቅርጹ ስኩዌር ቅርጽ ነው ያዘው አራቱም ማዕዘናት እኩል የሆኑት ማለት ነው ሕጅር እስማኤል ባይቆረጥ ኑሮ ሬክታንግል ቅርጽ ነበር የሚኖረው የነበረው ያው ማቴማቲክስ ላይ ስኩዌር አራቱም ሳይዶች እኩል ናቸው ሬክታንግል ሁለቱ እኩል የተቀሩት ሁለቱ ደግሞ እኩል ናቸው አይደለ አራቱም እኩል አይደሉም ያኛውን ረጅሙን ሳይድ በዚህ በኩል ቆርጦ ወደ ላይ ስለገነቡ በዚህ በኩል ያለው የተቆረጠው ወደ 6 ሜትር ተቆርጦበታል ይሄኛው ወደ ላይ የገነቡት አራት ማዕዘን ነው ሙረባዕ ነው የሆነው يبلغ ارتفاعه 15 مترا ከመሬት ላይ ጫፉ ድረስ 15 ሜትር ይደርሳል ማለት ነው 15 ሜትር ይደርሳል وطول ضلعه الذي فيه الحجر الأسود والمقابل له 10 أمتار ጎኑ ደግሞ በተለይ ይሄ ሐጀር አልአስወድ ያለበት ሳይድ ጎን በዚህኛው ሳይድ ያለው እሱ ደግሞ 10 ሜትር ነው የሚሆነው እሱና በሱ ትይዩ ያለው ማለት ነው والحجر موضوع على ارتفاع 150 متر من أرضية النطاف كطواف مريت لاي كعبة حجر الأسود كعبة لا يالو حجر الأسود ሁሉም ሰው ያቋላል ይሄ ሲልቨር ወይም ደግሞ ብራማ ብረት የዞረው ክቡ ማለት ነው ሰዎች የሚጋደሉበት ካያቸው እሱ ከመሬት ሜትር ከ50 ነው ከፍታ ሜትር ከ50 ከፍታ ላይ ነው ያለው ግልጽ ነኝ አይደል ሜትር ከ50 ከፍታ ላይ ነው ሐጀር አልአስወድ ያለው እሱ ጎን በሱ ሳይድ ሐጀር አልአስወድ ያለበት ወርዱ ጎኑ 10 ነው والضلع الذي فيه الباب والمقابل له ሐጀር አልአስወድ እዚህ ጥግ ላይ ከሆነ እንዲህ ስትመጡ በሩ እዚህ ጋር ነው ያለው ሐጀር አልአስወድን አንደኛው ጎን ላይ ወይም ደግሞ ሩክን ላይ ነው ማዕዘን ላይ ነው ያለው በሱ ትንሽ ጥፍ ስትሉ ጧፍ ያደረጋችሁ መታችሁ በር እዚህ ጋር ነው ያለው በሩ ያለበትና በበሩ ሙቃብል ያለው ትይዩ ያለው በበሩ ትይዩ ያለው ደግሞ እርዝማኔ ትንሽ ይጨምራል እሱ ደግሞ ወደ 12 ሜትር ነው የሚሆነው ያው አፕሮክሲሜትሊ ስንመለከተው ነው ሙረባዕ ብለን ያልነው እንጂ ኤግዛክት ሙረባዕ አይደለም ይሄ መስር አራቱም 10 ቢሆን ነው ኤግዛክት ሙረባዕ የምንለው ግን አፕሮክሲሜት እንዲህ ስታይ ከሩቁ ካዕባ እንዴ ምንድነው የምታየው ስኩዌር ነው አይደለ አራት ማዕዘን እኩል የሆነ አራት ማዕዘን እንዳለው ነው የምታየው ኤግዛክት ግን ቢለካ አንዱ 12 አንደኛው ሳይድ ሁለት ሳይድ 10 ሁለት ሳይድ 12 ነው ያለው ማለት ነው وبابها على ارتفاع 2 مترين من الأرض حجر الأسود كمريت 1.5 ነው ብለናል 1 ሜትር ከ50 ሴንቲሜትር ላይ ነው ከፍታ ያለው ባብ በር ደግሞ ከመሬት በምን ያክል ከፍታ ላይ ነው የካዕባ በር ያለው ብለን ካለን 2 ሜትር ነው ከሐጀር አልአስወድም ከፍ ያለ ነው ባብ 50 ሴንቲ ይጨምራል ከሐጀር አልአስወድ ከፍታ ማለት ነው ومتوسط عرضها የካዕባ መካከለኛው ወደ ጎን ያለው ስፋት ወደ 30 ሴንቲሜትር ነው وتسمى بالشاذروان وهي من أصل البيت لكن قريشا تركته ይሄ ወደ ውጭ የቀረው ከካዕባ በር አለፍ ብላችሁ ወደ ውጭ የቀረው ቦታ ስንመለከተው ከበሩ እስከዛ ድረስ ያለውን ከተረፈው ቦታ ስንመለከት ወደ 30
ሴንቲ ነው የምናየው። ይሄ ያው ቀደም ሲል እንዳነሳ ነው ቁረይሾች በዚህ አይነት ሁኔታ ነው በዛ በገጠማቸው ኢኮኖሚ ሐላል ምንጭ ችግር ይሄንን በዚህ መልኩ መቀጠል አልቻሉም ማለት ነው። አላ ኩሊ ሐል የካዕባ ወስፍ ትንሽ ያው ለመወሰፍ ሊከብድ ይችላል። ለምሳሌ ይህንን መጽሐፍ እንዲሁ እዩት። ይህን መጽሐፍ አቅላችሁ ውስጥ ሙረባዕ ብላችሁ ሰዱ። ሙረባዕ የሆነ ነገር አጠገቤ ስላላገኘው ነው። የአራት ማዕዘን ይሄ ካዕባ ነው ብላችሁ ሰዱት። ይሄኛው በዚህ በግራ እጄ እየጠቆምኩ ያለሁት እዚህ ጫፍ ላይ ይሄ ሩክነል የማኒ ይባላል። ሩክነል የማኒ ይባላል። በዚህ ሳይድ ያለው ይሄ ሩክነል የማኒ ነው። ይሄንን ሩክን ይዛችሁ እዚህ ጋር ስትመጡ እዚህኛው ጎን ላይ ነው ሐጀረል አስወድ ያለው። እዚህኛው ሩክን ላይ ሐጀረል አስወድ አለ ከመሬት 1 ሜትር ከ50 ከፍታ ላይ ማለት ነው። ይሄኛውንም እንዲህ ትንሽ ነው ብላችሁ አታስቡት። ትልቅ ተመሳሳይ 10 ሜትር ያለው ርዝመት ያለው ብላችሁ አስቡት። ከሐጀረል አስወድ ሩክን ትንሽ አለፍ ስትሉ ከፍ ብላችሁ 2 ሜትር ላይ የካዕባ በር አለ። ይሄ ወርቃማው ከውጭ ስትመለከቱት ሙሉ በሙሉ ወርቃማው የሆነው ባበል ካዕባ ነው። ግልጽ ነው አይደል? ባበል ካዕባ ነው። ይሄንን ሩክን ይዛችሁ እስከ ጥግ አንግሉ ጋር በምትሄዱበት ሰዓት ላይ ቅድም ያልኳችሁ ሂጅር እስማኤል ነው የምታገኙት። ሂጅር እስማኤል ታገኙታላችሁ። ክፍት ነው ቦታው፣ መሃሉ ክፍት ነው። ሰዎች አንዳንድ ጊዜ ውስጥ ገብቶ ሱና ምናምን ይሰግዳሉ። ይሄ ሂጅር እስማኤል ይባላል። ክፍት ነው። ይሄ የሆነ ግንባታ እንደዚህ ተገንብቶበታል። ላይክ ላዩ ላይ የሆነ ኢብነ በረድ ነው ያለው። በቃ ይሄ መሃሉ ክፍት ነው። የተወሰነ ያክል ሰው የሚያሰግድ ቦታ የካዕባ አካል የሆነው ቦታ ነው። የካዕባ አካል የነበር ቁረይሾች በቀጠማቸው ችግር የተውት ማለት ነው። አንድ ሰው ጠዋፍ አድርጎ መጥቶ እዚህ ሲደርስ እንዲህ ገብቶ አያቋርጠውም። መጥቶ ይህን ዞሮ ሙሉን ነው ሲዞር 7 ሸውጥ የሚባለው ማለት ነው። 7 ይዞራል አንድ ሰው። ልክ ጠዋፍ የሚጀመረው ከየት ነው? ሐጅ ስናደርግ ከሐጀረል አስወድ ነው የሚጀመረው። አንድ ተብሎ የሚቆጠረው ከሐጀረል አስወድ ነው። ሐጀረል አስወድ እዚህ ሩክን ላይ ነው። አንድ ብሎ ዞሮ መጥቶ 1 2 3 4 እንዲህ ያለ 7 ድረስ ይቆጥራል ማለት ነው። እዚህ ጋር ጀምሮ እዚህ ጋር ያበቃል። ልክ ከበሩ ትንሽ በበሩ ትይዩ በዚህ ሳይድ በበሩ ትይዩ ደግሞ ትንሽ እንደዚህ ስትሄዱ መቃሙ ኢብራሂም አለ። ወርቃማ ክብ ነገር ከሩቅ አይታችሁ ከሆነ ወርቃማ ክብ ነገር እሱ መቃሙ ኢብራሂም ይባላል። ኢብራሂም አለይሂ ሰላም ከልጃቸው እስማኤል ጋር ቀደም ሲል ያየ ነው። ካዕባ ይሰሩ በነበሩበት ሰዓት ላይ ብናያው እንዳልኳችሁ 15 ሜትር ወደ ላይ ስለነበር ረጅም ነው። መሰላል የለም በዛን ሰዓት። ከፍ እያለ ሲሄድ ተቸገሩ። አንድ የሆነ ድንጋይ እስማኤል አምጥቶ ሲያስቀምጥ ድንጋዩ አባቱ ኢብራሂም ድንጋይ ለመውሰድ ወደ ታች መውረድ ሲፈልግ ልክ እንደ ስፕሪንግ ወይም ዘመናዊ ሊፍት ማለት ነው ዝቅ ይላል፣ ታች ይወርድለታል። ድንጋይ ተቀብሎ ወደ ላይ በሚወጣበት ሰዓት ላይ እንደ ስፕሪንግ ይነጥርና ወደ ላይ ያደርሰዋል። ያ በዛ ወርቃማ መስታወት ከላይ ወርቃማ የሆነ ሽፋን ነው ያለው፣ መስታወት ነገር ነው ይታያል። ሄዳችሁ እግሩ ምልክት ያለበት ቦታ ነው። እሱ ላይ ተቀምጠዋል። አንድ ሰው ጠዋፍ አድርጎ ሲጨርስ ከሱናዎች ውስጥ አንዱ እዛ አጠገብ ወተኺዙ ሚን መቃሚ ኢብራሂም ሙሰላ ብሎ አላህ በቁርአን ያዘዘው እዛ መስገድ ነው ማለት ነው። ይሄ ውጪው ነው የተገነባው በጥቁር በድንጋይ ነው። ዙሪያውን አይታችሁ ከሆነ ሐጀረል አስወድም ቀደም ሲል እንዳነሳ ነው ከጀነት የመጣ ነጭ የነበረ በሰው ልጅ ወንጀል እንደጠቆረ ረሱል ሰላም ተናግረዋል። ውጪው ይሄን ይመስላል። ውስጡም ከውጩ የሚለየው ነገር መሃሉ ላይ 6 ምሰሶዎች አሉት። ባይዘው ካዕባ እንዲህ ከሩቁ እንደምታዩት ትንሽ ነገር አይደለም። በጣም ግዙፍ ቤት ነው። በጣም ግዙፍ ነው። እንደው ዝም ብላችሁ በዚህ እንትኑን እንኳን ካልኩሌት ብታደርጉ 12 በ10 ስታዩት ቀላል ነገር አይደለም ማለት ነው አይደለ? እና ውስጡም እንደዛው ሰፊ ነው።
በተለይ በመሰላል ከወጣችሁና በሩ ተከፍቶ ከተገባ በኋላ ዝቅታ ታች አትወርድም። ሌቭል በዛ በበሩ ልክ ነው ዛ ሌቭል የተደረገው ማለት ነው። ታቹ በድንጋይ ነው የተሞላው። አንድ ሰው በሩ 2 ሜትር ወጥቶ ሲያይ በሩ ተከፍቶ ሲገባ ቀጥታ እንደዚህ ቤት ውስጥ ነው እንጂ የሚገባው ምንም ዝቅ ብሎ የሚሄደው የለም። ያ ሙሉውን 2 ሜትር ተሞልቷል ማለት ነው። 6 ምሰሶች ናቸው ያሉት። እንደዚህ 3 እንደዚህ ማለት ነው። ውስጡ ላይ ምንድነው ያለው? ልክ ውጪ ላይ ያለው ውጪው ምን አይነት ልብስ ነው? የውጭ ከለር ጥቁር ነው አይደል? ውስጡ ደግሞ የጨርቁ አይነት አንድ ሆኖ ላይ ግሪን ነገር ነው፣ አረንጓዴ ነገር ነው። ውስጡ ላይ ያለው አረንጓዴ ነገር ነው። ሰቅፉ ላይ እንደዚህ እንደ ወራጅ ነገር የተዘረጋ ብረት እንዲህ ነገር አለ። እዛ ላይ የድሮ ቁሳቁሶች በጥንት ዘመን የነበሩ እንደ አካፋ፣ ባልዲ የመሳሰሉ ነገሮች ተንጠልጥሎበታል። ያው ያየሁት ነው። አሁን ያንሱት ይቀመጥ ማቀው ጉዳይ የለም። በወቅቱ እኔ ባየሁበት የዛሬ 1419 የዛሬ 25 ዓመት አካባቢ ማለት ነው፣ 26 ዓመት አካባቢ እና ውስጥ ስትገባ ቅብላ የለም። ፈኒ ነገር ማለት ነው። ያው አስገራሚ የሆነ ነገር ቅብላ የለም። ምክንያቱም ውጪ ስትሆን ወዴት ነው የምትዞረው? ወደ ካዕባ ነው። ውስጥ ስትሄድ የት ነው የምትዞረው? ስለዚህ እንደዚህም እንደፈለክ ነው ዞረ የምትሰግደው ማለት ነው። የተለየ ነገር የለውም። ተመሳሳይ ሆኖ ግድግዳው ላይ እንደዚህ የተጻፉ ጽሁፎች አሉ። ዛሬም ድረስ ያሉት በነገራችን ላይ ረሱላህ ሰላም መካን ፈትህ አድርጎ ሲመጡ የካዕባ ቁልፍ ይዞ የነበሩት በኒ ሸይባ ናቸው። ሸይባ ብን ዓምር ዛሬም ድረስ እነሱ ናቸው የሚይዙት። የልጅ ልጆቻቸው ዛሬ ድረስ ማለት 1400 ምናምን ዓመት ድረስ ዘልቆ ዛሬም እነሱ ናቸው የሚይዙት። አልተቀበሏቸው። መልሶ ለነሱ እንዲሰጥ ነው ረሱላህ ሰላም ያደረጉት። የዛሬም ይሄው ነው ያደረጉት። አሁን ላይ መሪዎች ብቻ ናቸው የሚገቡት። የሳዑዲ ንጉሱ፣ አልጋ ወራሹ፣ ሚኒስቴሮች በአመት ካዕባ ልብስ በየአመቱ ይቀየራል። የምታዩት በየአመቱ ይቀየራል። ለሱ ብቻ አንድ ፋብሪካ አለ። ፎር ሰርፕራይዝ አንድ ፋብሪካ የካዕባ ልብስ ብቻ ነው የሚሰራው። ይሄ የምታዩት እዛ ላይ የተጻፉት እና አወለ ቤቲ ውضع للناس الذي ببكة مباركا يتخذون مقام እነዚህ ዙሪያው ላይ የተጻፉ ነገሮች አሉ። ጨርቁ ውስጥም እንዲህ የተጻፉት አሉ። በእጅ ነው አብዛኛው ፓርት የሚሰፋው። ጨርቁ የሚሰራው በማሽን ነው። ይሄን ግን ቁጭ ብሎ የሚሰፋው አንድ ግለሰብ ነው ያለው። 10 ወር ነው የሚሰራው። አንድ ካዕባ ጨርቅን ውስጡንና ውጪውን ለማልበስ 10 ወር ሙሉ ይሰራል። የወርቅ ቅብ ነው ይሄ ክሩ ራሱ ማለት ነው። እንደ መዳብ ነገር እንደ መስፊያ እንዲሆን ተደርጎ ቁጭ ብሎ እሱን ይሰፋዋል ማለት ነው። እና በአመት ልክ ሰው ለሐጅ በሚሄድበት ሰዓት ላይ ወደ ላይ ይጠቀለላል። ሰው ሐጅ አድርጎ ሲመለስ ከዛ በኋላ ይቀይሩትና ያወርዱታል። ከዛ የወረደውን ያው በክብር የተለያየ በየተራው የሆኑ አሚሮች የሆኑ ሰዎች ጨርቁን ይወስዱታል። ተበሩክ ማለት ነው። ውስጡም ያለው ይሄን ነው የሚመስለው፣ ውጪውም ይሄን ነው የሚመስለው ማለት ነው። የራሴ ቤት ብሎ ኢብራሂም አለይሂ ሰላም ወይም በሌላ ሃይማኖቶች ዘንድ አብርሃም የገነባው ቤት ነው። አላህ እንዲሰራ አዞት ከልጁ እስማኤል ጋር። ቦታው ቀብርም አይደለም፣ ድንጋይ ነው፣ በረሃ ነው፣ ምንም አይነት ነገር አይደለም። ውስጡም ቤት ነው። ቅድም እንዳልኳችሁ ውስጡ ላይ ያለው ነገር የተለያዩ የድሮ ቅርሳ ቅርሶች ናቸው ያሉት። እንደ መዶሻ ምንድን ዶማ፣ ካፋ፣ ባልዲ የመሳሰሉ ነገሮች ናቸው እንደዚህ ግድግዳዎች ላይ ተንጠልጥሎ ያሉት። ምንም አይነት ነገር እንትን የለም። በየአመቱ ሰዎች ይገባሉ፣ ውስጥ ይገባሉ፣ ይሰግዳሉ። ምንም አይነት ነገር አይደለም። አንድ እሱ ነው። ሁለተኛ ሌሎች ሰዎች ለሚያነሱት ነገር እኛ ቤቱን አናመልከውም፣ ጥቁሩ ድንጋይ አናመልከውም። ዑመር ብን ኸጣብ ምንድን ነው ያሉት? ወላሂ ያሉ ኢኒ ለአዕለሙ አነከ ሐጀሩን
لا تنفع ولا تضر والله አቃለሁኝ አንተ ድንጋይ ነህ አሉት ምንም ነገር አትጠቅምም ምንም ነገር አትጎዳም لولا أني رأيت رسول الله صلى الله عليه وسلم يقبلك ما قبلتك يا الله ملكتنيا سسمو بالاي نورو ألسمهم نبر بيتو الله إنيان تهزاج موناتشنن تجي موناتشنن يمن الناس هايبت علم مسلم باتك علي رمز ويم دقمو كومن يهون مكتاج عندي هون الله سبحانه وتعالى أدرك السو بتشام من الله يمدرم سنترنو يمدرم سنترنو بسماي لا يالو بيت المعمور يميبالم بكن عند ጊዜ ብቻ 70 ሺህ መላእክት ገብቶ የሚወጣበት እድሜ ልካቸውን የማይመለሱበት ቤተ المعمورም ያለው በካዕባ ትይዩ ነው ያለው ምድር ላይ ካዕባ ነው ያለው ሰማይ ላይ ደግሞ ከሰባቱ ሰማያት በላይ ደግሞ ቤተ المعمور ነው ያለው ያም ሆኖ ግን እኛ ካዕባን እናመልክም رب الكعبة እናመልከው ለዚህ ነው አላህ Subhanahu Wa Ta'ala فليعبدوا رب هذا البيت የዚህ ቤትን ጌታ አምልኩን እንጂ ቤቱን አምልኩ አላለን ቤቱን እናመልከው አላህን በመታዘዝ ነው ያን ቤትን እንዞረው ከቤቱ ጥቅም ፈልገን ወይም ከቤቱ ጉዳት ፈርተንም ያንን ነገር አናደርገውም ማለት ነው ግን የጌታችን በዚህ ሂዱ በዚህ ውጡ በዚህ ግቡ ስለን በዛ ወጥተን በዛ መግባት ነው ያለብን ማለት ነው እንጂ ቤቱን እናመልከው ቤቱ ውስጥም የተለየ ነገርም የለም ባዶ ነው ወላ ቀብርም አይደለም ያን ጊዜ አባታችን ኢብራሂምን አላህ Subhanahu Wa Ta'ala ለዓለም ሙስሊም ለሱ ለተገዙ ባሮች ሲምቦሊክ የሆነ ፊታቸውን ምስራቅ ያሉት ምዕራብ ያሉት ሰሜን ያሉት ደቡብ ያሉት የዓለም ክፍል ላይ ያሉት ሰዎች ኮመን የሚያረጋቸው ነገር ቢኖር እሱ ነው ማለት ነው ጧፍም ስናደርግ አንዳንዱ ሰው እርሶ እንደው ካነሱ አይቀር ይሳሳታል ይሄድና ጨርቁን ይስመዋል ጨርቁን የሆነ ነገር ልብሱን ጨርቁ አስነክቶት ይዘውነቱን ያብስበታል አንዳንድ ሀገራት ሰዎች እንደውም መስገጃ ኢማማ ያሹበታል እሱ ብቻ ማለት አንዳንዱ እንደውም ሰርቆ ቆርጦ ወደ ሀገራቸው ይዞ ይሄዳሉ ጨርቁ ምንም አይነት ጨርቅ ነው ሲምፕሊ ጨርቅ ነው በጨርቁ የሚደረግ ተበሩክ ነገርም የለም እንዳልኳችሁ ጨርቁ በአንድ በቃ ፋብሪካ በሰው እጅ የሚሰራ የሆነ ነገር ነው በየአመቱ የሚቀየር የሆነ ነገር ነው እንኳን ጨርቁ አይደለም እኮ ዑመር እኮ ድንጋይ ሐጀር አልአስወድን በራሱ ምንም አጠቅመመት ጎዳም ነው ያሉት ምንም የሚጠቅም ጎዳ ነገር የለው ለመሳም የሚታገሉ ሰዎች ዛኩሙላህ ለመሳም ሰዎች ይታገላሉ ትግልም አያስፈልግም አንድ ሰው እዛ ቦታ ሄዶ ሳይጨናነቅ ነብዩ ስለሳሙ መሳም ምስመው ራሱ ይጠቅመኛል ይጎዳኛል ብሎ አይደለም ነብዩን ሱና ለመከተል ስል የሳቸውን መከተልን መሐባውን የሚገልጽበት የሆነ ነገር ነው እንጂ ድንጋዩ ይጠቅመኛል ብሎ አይደለም መጨናነቅ ራሱ በጣም የተጠላ ነው እዛ ቦታ ላይ ካልሳምኩ ብሎ ግፊ ሰው ይማማታል እዛ ቦታ ላይ ላ ከተቻለ በእጅም ነክተ መሳም ወይም ዱላ መያዝ ሰው ይዞ መሳም ያለ በለዛ ማመላከት ያንዳንዱ ሰው ጧፍ በሚጀምርበት ሰዓት ላይ ቢስሚላህ አላሁ አክበር ብሎ ይጀምራል አለቀ ድንጋይ ነው ግን እኛ ከድንጋዩ ጋር አይደለም አላህ እኛን ታዛዥነታችንን ዝቅ እንድንል እንድንታዘዘው ታዛዥነታችንን እንድናሳየው አድርጓለን ማድረግ ነው ያለብን ከዛ ተነስተን ነው እንጂ የምናደርገው ቤቱ በራሱ የሚጠቅም ነገር የተለየ የአላህ ለኛ የሚጎዳን የሚጠቅመን ነገር የለም አላህ Subhanahu Wa Ta'ala መታዘዛችን ለአላህ Subhanahu Wa Ta'ala መገዛታችን እሱም በመገዛት የምናደርገው ጧፍ እሱም በመገዛት የምናደርገው ሐጀር አልአስወድን መሳምም ከቻልክ የምትስመው እዛ ቦታ ላይ የምታደርገው አላህን በመገዛት የምታደርገው እንጂ የሚጠቅመው ዛቱ ወይም ደግሞ ያቁስ ነገር የሚጠቅምም የሚጎዳ ነገርም የለውም እንዳልኩ በቃ ይሄ ሸረፍ ነው ብሎ ነው የሚወስዱት ምንም የተለየ ነገር ኖሮበት ሳይሆን በቃ ካዕባ ላይ የነበረው ነው የሆነ ጊዜ የሆነ አካል ይወስዳል የሆነ ጊዜ የሆነ አካል ይወስዳል አንዳንዱን ደግሞ የሆነ ፓርቱን ወስዶ አሳር ሙዚየም የረጅም በተለይ አሁን አንዳንድ ሙዚየሞች አሁን አዳዲስ ሙዚየሞች ቱርክ ሙዚየሞች ጋር ስትሄዱ የዛሬ ላይክ 1000 አመት ወይም 900 አመት እድሜ ያላቸው
የካዕባ ጨርቅ ሁላ ያለበት ሁኔታ ነው ያለው። ድሮ ከለሩ ራሱ እንዲህ አልነበረም። ከጊዜ በኋላ ነው ወደዚህ ራሱ የቀየሩት ማለት ነው። እሱ ቅድም እንዳልኳችሁ ነው። ሱነት الطواف የሚባል ነገር አለ። መቃም ኢብራሂም በኋላ ሄዶ ሰው ራሱ እዛ ላይ ይገዳደላል። መቃሙ ኢብራሂም ቅድም ያልኳችሁ ኢብራሂም ቆሞበት የሰገዱት ይሄ ወርቃማ የሆነው ከላይ ወርቃማ ከዛ መስታወት ያለበት እዛ መስታወት ውስጥ ነው መቆሚያው ያለው። ከሱ በኋላ መስገድ ነው። ኋላው የግድ አጠገቡ መሆን የለበትም። ራቅ ብሎ ከኋላው ባለው ስፔስ ላይ ሱና መስገድ የተወደደ ነው። ከጠዋፍ በኋላ ማለት ነው። ሰባቱን ጠዋፉን ቆጥሮ ከጨረሰ በኋላ ወደ ሳዒ ዑምራ የሚያደርግ ለምሳሌ ሰው ከሆነ ወደ ሳዒ ከመሄዱ በፊት እዛ ራቅ ብሎ በሱ ትይዩ መስገድ ሱና ነው፣ የሚወደድ ነገር ነው። ጠዋፍ ማድረግ ዑምራ ማድረግም ከሆነ ያንን እዛ ቦታ ላይ መስገድ አላህ Subhanahu Wa Ta'ala ወተخذ من مقام ابراهيم مصلى ያለው ሱነተ ጠዋፍ ነው ማለት ነው። እዛ ስትሄድ ሁሉ ነገር በሁሉ ነገር ተበሩክ እንድታደርግ ድንጋዩን፣ ጨርቁን፣ ቦታውን ምኑን እንድትል ያረጋል። አይለይም ሰው የሚደረገው ነገር ምንድነው ማይደረገው ምንድነው የሚለው ነገር አይለይም። ሁለተኛ እነሱ አሁን ሰልችቷቸው ትተዋል። አስለም ሱናው አንድ ሰው ኢማምን ማለፍ የለበትም። አሁን ግን በኢማሙና በካዕባ መካከል ያለውን ክፍት ቦታ ይተውና ኢማሙ እዛ ህንጻው ስር ነው የሚቆመው። ሰው ግን ሙሉውን እዚህ ጋር ነው የሚቆመው። በፊት ይመጣና ፊት ለፊት ያሰግዳል። አሁን እኔ አላጋጠመኝም እንደው ብዙን ጊዜ ኦልሞስት በቃ ክፍት ቦታውን ብቻ ይሄንን ይሰነጥቃሉ። ኢማሙ ከኋላ ይቆማል። ምናልባት ዑለሞች እዛ ላይ ፈተዋ የሰጡበት ያው ضرورة ነው በቃ አውት ኦፍ ኮንትሮል ሆነዋል። አላ ኩሊ ሐል ይሄ ካዕባ በዚህ መልኩ ከገለጽ ነው ካዕባ ማለት ይሄ ነው። በዚህ አይነት መልኩ ነው ቁረይሾች ካዕባን ያደሱት። በነገራችን ላይ ካዕባ በዚህን ጊዜ ብቻ አይደለም የታደሰው። ከዚህ ጊዜ በኋላ እንደዚሁም ካዕባ የታደሰበት ተጨባጭ ነው ያለው። ያንን ወደፊት እያየን የምንመጣበት ነው የሚሆነው ማለት ነው። አሁን ወደ በዚህ አይነት ሁኔታ ረሱል ሰላም ዳኝነቱን መስጠታቸውን ካየን ደን ከዛ በኋላ ካዕባ የረሱል ሰላም እዚህ ቦታ ላይ በዚህ አይነት ሁኔታ ተሰርቶ ካበቃ በኋላ በዛው ነው የቀጠለው። ረሱል ሰላም ራሳቸው አንድ ጊዜ ምንድነው ያሉት? አይሻ ጋር እንዲህ ሲያወሩ የአይሻ አሏት ለውላ አነ ቀውሙኪ ሐዲሱ አህድን ቢልጃሂልየቲ ለሀደምቱ ልከዕበተ ወለበነይቱሃ على قواعد إبراهيم ولجعلت لها بابين بابا من الشمال وبابا من الجنوب أو قريبا من هذا المعنى. يعني تشيزبوت شالوات عائشة سلمت قرب ጊዜ ወደ እስላም የገቡ ከጃሂልያ ቅርብ ጊዜ የተላቀቁ ባይሆኑና ይቃወሙኛል እንደገና ደግሞ በካዕባ መጫወት ጀመረ ብሎ ይሉኛል ብዬ ባልሰጋ ኖሮ አሉ። ይሄን ካዕባ አፈርሰውና ኢብራሂም መሰረት ላይ አቆማለሁኝ፣ በሩንም መሬት አወርደዋለሁኝ፣ ሁለት በርም አደርግለታለሁ አሉ። አንዱን በር በዚህ በሰሜን በኩል ሌላኛውን በር ደግሞ በደቡብ በኩል ሰው በዚህ ገብቶ በዚህ እንዲወጣ። ግን ፈሩ። ምንድነው የፈሩት? አንዳንድ ጊዜ ሲያሰ ሸርዕያ የሚባለው ነገር ላይ አንተን ትልቅ የሆነ ያክል ጥቅምን ለማምጣት ብለህ ትልቅ ጉዳት ማምጣት የለብህም። ጭቅጭቅ የሚፈጥር ህዝብን መካከል ልዩነት የሚፈጥር ሸክ የሚፈጥር ነገርን አቮይድ ታረጋዋለህ። ተውት። ረሱል ሰለላሁ ዐለይሂ ወሰለም ይሄው እስከ ዛሬው ድረስ በዛው ነው የቀጠለው። በሩም ማንም አላወረደም። ያቺ ወደ ውጪ ተቆርጣ የቀረችውን እንኳን ሐላል ገንዘብ እንኳን ሲገኝ መልሶ ጠቅልሎ ካዕባ ውስጥ አላስገባዋትም። አንድ በር ብቻ ነው የተደረገለት። ለምን? ካዕባ በተለያዩ አሚሮች እጅ መጫወቻ እንዳይሆን ማለት ነው። ለመሆንም የተቃረበበት ጊዜ ነበር። السيرة الإجمالية قبل النبوة እንደ አጠቃላይ ከነብይ ከመሆናቸው በፊት ያለውን سنتقللوا ይላል كان النبي صلى الله عليه وسلم قد جمع في نشأته خير ما في طبقات الناس من ميزات نبي عليه الصلاة والسلام ባስተዳደጋቸው ሰዎች ውስጥ አሉ የተባሉ መልካም ነገሮችን በአጠቃላይ ሰብስቦ ይዘዋል። وكان طرازا رفيعا من الفكر الصائب باستساسبم እጅግ በጣም ከፍ ያለው ምጡቅ የሆነ አስተሳሰብ ካላቸው ተርታ ይመደባሉ ረሱል አለይሂ ሰላቱ ሰላም።
والنظر السديد كأيتا አመለካከታቸው እጅግ በጣም ሚዛናዊ ትክክለኛ ሁሌ ልክ የሆነ አስተሳሰብን ከመያዝም እጅግ በጣም ከላቁ ሰዎች ተርታ የሚሰለፉ ናቸው ونال حظا وافرا من حسن الفطنة وأصالة الفكرة وسداد الوسيلة والهدف تلك درش الله رسول الله السلام سمارت كمون انصار فطانة مالت سمارت بله كمون انصار تلك درش الله بتعم كف على بلهنت يتكون أصفوناتشو أصالة الفكر أستصاسباتشو እጅግ በጣም የመጠቀና ስር የሰደደ ራሽ አይደለም ረሱላህ ሰላም ወይም ደግሞ የሆነ ሻሉ ላይ በላ አይነት ነገር አይደለም ረሱላህ ሰላም አመለካከታቸው ለኑሮም ለሚሰሩትም ለሚያስቀምጡት ነገርም ጎላቸው ግልጽና ግልጽ የሆነ ጎል ነው ወይም ግብ ያላቸው ናቸው الهدف السديد وكان يستعين بصمته الطويل على طول التأمل وإدمان الفكرة واستكانه الحق الرسول صلى الله عليه وسلم تلك أشارة الله بتقام رجيم بما جزي بما استنتن بتقام بتلقت يتأمنا بما أدرك عندنا جرل لما أدركم عندنا جرل لما وسنم أيروتهم أي تشكلهم أهم قوم بلو رجيم جزي بما السب يتوق علو وطالع بعقله الخصب وفطرته الصافية صحائف الآيات ويشون الناس وأحوال الجماعات بزي بتام فرتايل بهونو بدابرو أمراتشو أن نسو بهونو تفطراتشو يسوتشن يهوت مزقب ما قلابت شولو الرسول صلى الله عليه وسلم يسوتشن صحائف الحياة وشؤون الناس وأحوال الجماعات يسوتشن يقل هوت يسوتشن يقارا هوت يسب السبوتش استساسب أملكاكت أنوانوارد بتقام تلقو يمايت الدل أغنيتوال ويم أكم الله سبحانه وتعالى ستواتشوال فعافى ما سواها من خرافة كزيوت شكالوت متك عمرو كم ياسباتشو ميزاناوي هنا أملكاكت يالو سو ከሚያደርጋቸው ውጪ ያሉ ነገሮችን ጣልቷቸው ረሱላህ ሰለላሁ ዐለይሂ ወሰለም ዓፋ ማለት ተጠይፈዋል ማለት ነው ወነአ عنها ከእንደዚህ ከወደቁ ከፈጠራ መሰረተ ቢስ ከሆኑ ነገሮች ዞረዋል ነአ عنها أي ابتعد عنها ርቀዋቸዋል እነዚህ ነገሮችን ثم عاش الناس على بصيرة من أمره وأمرهم ከሰዎች ጋርም ግልጽ በሆነ አይነት ሚዛን ራሳቸውም ግልጽ ሆኖ ሰዎችንም በግልጽኝነት ተረርቶ ከሰዎች ጋር በዚህ መልኩ ኖሯል ማለት ነው ሰውን አውቆ ነው አብሮ የኖሩት ረሱላህ ሰላም ቀደም ሲል እንዳየን እረኛውን ቀርቦ አውቆት አብሮ ከብት ጠብቆ አብሮ ፍየል ጠብቆ እርሳም ያርስን ሰው አብሮ ቀርቦ አርሶ ንግድ ዓለም ላይ የተሰማራም ሰው ቀርቦ አብሮ ነግዶ አስተዳደራዊ ህይወትን ከአጎቶቻቸው ከአያታቸው ጋር ሆኖ መርቶ ተሳትፎ የሰላምም ሆነ የጦርነት ጊዜን ተሳትፎ አብሮ አይቶ አብሮ በዚህ አይነት መልኩ ኖሯል فما وجد حسنا شارك فيه وإلا عاد إلى عزلته العتيدة عندن መልካም ነገር ካገኙ ሄዶ ይሳተፋሉ መጥፎ ነገርን ደግሞ ይርቃሉ ረሱላህ ሰላም ሰዎች ያሉን ነገር ውስጥ ሲገቡ እሳቸው ብቸኝነት ህይወታቸውን ይይዛሉ ሰዎች መልካም ሲሰሩ አብሮ መጥቶ ይሳተፋሉ فكان لا يشرب الخمر ملاهي ይሏቸዋል ማደር መጨፈር ሌሊት መሄድ በጣም ይታወቃል እሳቸው ግን ኸምርም ቀምሶ አያውቁም የሌሊት ጭፈራ ቤትም ረግጦ አያውቁም ولا يأكل مما ذبح على النصب ለጣዖት ከሚታረዱ ነገሮችም ቀምሶ አያውቁም ረሱል አለይሂ ሰላቱ ሰላም አላህ ሲጠብቃቸው ولا يحضر للأوثان عيدا ولا احتفالا ቀደም ሲል እንዳየን የየጎሳው ምንድነው ያላቸው ታቦት አላቸው አይደል እያንዳንዱ ጎሳ ራሱ የሆነ የሚያመልከው ጣዖት እንዳለው አይተናል አንድ ጣዖት አምር ብን ሉሐይ ከሻም ይዞ መጣ ከአምር ብን ሉሐይ الخزاعي በኋላ ሁሉም በቃ እኛ ሰፈሪስ እኛ መንደርስ ይያሉ
ከነዛ ውስጥ አንደኛቸውም ሰርሞኒ ወይም ዒድ ላይ አንድም ጊዜ ተገኝቶ አያውቁም ረሱል አለይሂ ሰላቱ ወሰላም ወላ ኢህቲፋል እንደዚህ ጃሂልያና አምልኮ ስብስብ ቦታዎች ላይ ቀርቦ አያውቁም በል ካነ من أول نشأته نافرا من هذه المعبودات الباطلة كذي وشتنا وداكي كهونو عملكوش كي لجنتاتشو جمرو بمراك لاينو بمراك نزين بمسعف لاينو رسول الله صلى الله عليه وسلم يدقوت حتى لم يكن شيء أبغض إليه منها نزي كتعوتات بلاي እጅግ አጥብቆ የሚጠሉት ነገርም የላቸውም ረሱል ሰለላሁ ዐለይሂ ወሰለም ገና ነብይ ከመሆናቸው በፊት وحتى كان لا يصبر على سماء الحلف باللات والعزى ሌላው ቀርቶ እንኳን እሳቸው ለራሳቸው መሄድ ሰዎች አጠገባቸው ሆኖ በላትና በዑዛ ስሚሉ እንኳን መቋቋም አይችሉም ያንገሸግሻቸዋል መስማት አይችሉም باللات والعزى ብሎ ነው መስሉ ልክኛው والله እንደምንል በጥንት ዘመን ያሉት በዛ ዘመን የነበሩት ቁረይሾች ጃሂልያው በጣም ይዟቸው ሄዶ باللات والعزى ብሎ ነው የሚምሉት ያው ልካውን በእኛ ሀገርም ሰዎች በተለያየ አይነት ነገር ባለማወቅ ከእስልምና እጅግ በጣም በመራቅ እንደሚምሉት ሁሉ ማለት ነው እና በአጠቃላይ በዚህ አይነት መልኩ ረሱል ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ጠብቋቸዋል የዚህ ማጠቃለያ ኢንሻአላህ ኔክስት ምናልባት الله سبحانه وتعالى قال من ملسبت هنا وصلى الله على نبينا محمد وعلى آله وصحبه أجمعين